በነገራችን ላይ ኢያሱ አባተ ወደነ ዶክተር አምባቸው ገዳይ አይደለም ሄደው ከነ ዶክተር አምባቸው ገዳዮች ነው የተለየው። ወቅቱ ላይሆን ይችላል በሚል ዝም አልን እንጂ ይህ ሊታወቅ ይገባል። አገላለጹና ወንጀላው በአማራ ጉዳይ ዙሪያ በመጻፍ የሚታወቀው ያያሌው መንበር ነው። የአፋሃድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ከመንግስት ጋር ተደራደርኩ ብለው በገቡ ሰሞን በፌስቡክ ገጹ ለጥፈው ተመልክተነዋል። አያሌው መንበር እዚህ አገላለጹ ውስጥ የነ ዶክተር አምባቸው ገዳዮች ያላቸው ምናልባትም የአሁኑ የአፋብን ቁንጮ አመራሮችን ይመስላል። ይህ ዝግጅት በእርግጥ ጠይሙን ጎንደር አምባቸው መኮንንን ማን ገደላቸው ብሎ ይጠይቃል። አምባቸው መኮንን ከመገደላቸው በፊት ጀነራል አሳምነው ጽጌ ዶክተር አምባቸውን ወይ ገድለዋል ወይ ያስገድለዋል የሚል አስተያየት ከአንድ የፌስቡክ ልጥፍ ስር ማየቷን የጻፈችልን መዓዛ አምባቸው መኮንን ትባላለች። መዓዛ አምባቸው መኮንን የሟቹ ሰው ሁለተኛ ልጅ ናት። ከሚስታቸው ሹሜ ደመላሽ ወለዷት። በ2011 ገደማ አዲስ አበባ ካዛ ኢንቺስ አካባቢ ትሰራ የነበረች ከአባቷ ጋር በኮሪያ አብራ የተማረች ሴት ናት። አባቷን ወንድም አለም ትላቸዋለች። ሟቹ አባቷም እማዬ ይሏታል። እሳቸው ወንድ ጓደኞቻቸውን ኮሪያውያንን ሁሉ ወንድም አለም ይሉ ነበር አሉ። በኮሪያ አፍ ኢጆሼ ማለት ነው። አምባቸው በኮሪያ ቆይታቸው ይህን ቃል ደጋግመው ተጠቅመውበታል ይባላል። አምባቸው መኮንን በ29 ዓመታቸው 2 ልጆችና 2 ዲግሪ ነበራቸው። መዓዛ የተባለችው ልጃቸው ዛሬ ወደ 30 ዓመት ተሻግራለች። በቅርቡ ተዳረች። አምባቸው መኮንን የካቲት 29 ቀን 2011 ዓ.ም ትልቁን የአማራ ሕዝብ እንዲመሩ አስተዳዳሪ ሆነው የተሾሙበት ቀን ነበር ስትል ታስታውሳለች። መዓዛ በፍትህ መጽሔት እንደጻፈችው ከሆነ አምባቸው ገና በ2009 ዓ.ም የክልሉ ርዕሰ መስተዳድር ይሆናሉ ተብሎ በወሬ ቀርቷል። በ2010 ደግሞ የአዲስ አበባ ከተማ ከንቲባ አምባቸው መኮንን ልንል የምንችልበት አጋጣሚ ሊፈጠር ነበር ትላለች። ብቻ ያ ሁሉ ወሬ ነበር ባይናት። የ2011 የካቲት 29ኛ ወሬ ግን ሀቅ ነበረች። አባቷ አምባቸው መኮንን ቃለ መሐላ ሲፈጽሙ ባየች ጊዜ የተሰማት የሚነዝር ስሜት ሰውየው ሹመት ሽህ ሞት ሆኖባቸው በጥይት ተበሳስተው ሲገደሉም እንዳልተሰማት ጽፋለች። ልጃቸው መዓዛ እንደምትለን ከሆነ አምባቸው መኮንን ቡና በጣም ይወዱ ነበር። ሊመጡብኝ የሚችሉት በቡናዬ ነው፣ እሱንም ከቤት ውጭ አለመጠጣት ነው በማለት እስከ መናገር ደርሰዋል። የሆነባቸው ግን ከዚያ የከፋው ነው። በወቅቱ በእነ አምባቸው መኮንን ላይ ለተፈጸመው ግድያ የተለያዩ መላምቶች ሲሰጡ ቆይተዋል። በክልሉ መንግስትም ሆነ በፌዴራሉ ዘንድ ለግድያው የተሰጠው ምላሽ ጀነራል አሳምነው ጽጌና ግብረ አበሮቻቸው ክልላዊ መፈንቅለ መንግስት ለማድረግ በማሰብ እንደፈጸሙት ነው። ከመንግስት ወገን ያልሆኑ አንዳንዶች ግን የፌዴራል መንግስቱ ርዕሰ መስተዳድሩንም ሆነ ጄኔራሉ እንዲወገዱ ይፈልግ ስለነበር እርስ በርስ እንዲገዳደሉ አድርጓል በሚል የሴራው ጠንሳሽ ያደርጉታል። እግዚአብሔር ይወቅ ብለው ሀዘናቸውን ተቀብለው የሚኖሩም ብዙ ናቸው። እኛ ግን በዚያ ወር ስላለቁት የአማራ ክልል ባለስልጣናትና የመከላከያ ጄኔራሎች ግድያ ያገኘነውን የትም ያልተነገረ ድንቅ መረጃ ማካፈላችንን እንቀጥል። ወቅቱ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከወጡ 3 ወራት ብቻ ያስቆጠሩበት ጊዜ ነበር። የፖለቲካ መረጋጋቱ ገና አልተስተዋለም። በተለይ አዲስ በመጣው የለውጥ ኃይልና በህወሓት መካከል የተፈጠረው መካረር ማን ምን እንደሆነ ለመለየት ያስቸግርም ነበር። ዶክተር አምባቸው መኮንን እንዲመሩት ለተወከሉለት ህዝብ እጅግ የሚያስቡ በህወሓት ዘመን በልማትም ሆነ በፖለቲካ ጉዳት የደረሰበት ነው ብለው የሚያምኑ ነበሩ። በዚህም በመሃል ከመጣው የጠቅላይ ሚኒስትር አብይ አህመድ ቡድን ጋር ተግባብተው በመስራት የህዝባቸውን ኑሮ ለማሻሻልና ቀደም ብሎ የደረሰበትን በደል ለመካስ እቅዱ ነበራቸው። በዚህ ወቅት ግን ሁለት ነገር ግልጽ እየሆነ መጣ። የመጀመሪያው የህወሓት ጸባጫሪነት እየተባባሰ መሄዱ ነበር። ይህን የተረዱት ዶክተር አምባቸው ህወሓት ጦርነት ቢከፍት የመጀመሪያው ተጎጂ የአማራ ህዝብ ነው ብለው አመኑ። ስለሆነም ጦርነቱ እንዳይከፈት የሚችሉትን ያህል ለመስራት አቀዱ። አቅደውም አልቀሩም። የአማራን ህዝብ እንደ ጠላት ከሚቆጥሩ የህወሓት መሪዎች ጋር እርቅ ለመፍጠር ይንቀሳቀሱ ጀመር። በወቅቱ የነበሩት የህወሓት አመራሮች ስልጣናቸውን በኦህዴድ እንዲነጠቁ ትልቁ ሚና የተጫወቱት የብአዴን አመራሮች ናቸው ብለው ያምናሉ። በተለይ እነ ደመቀ መኮንንና ገዱ አንዳርጋቸው ህወሓት ከ4 ኪሎ ወደ መቀሌ እንዲባረር ትልቅ ሴራ ሰርተዋል በማለት በክልሉ ላይ ጥርሳቸውን እንደነከሱ ዶክተር አምባቸው በደንብ ተገንዝበዋል። በዚህም ብአዴን ላይ ቂም የቋጠረው ህወሓት በአማራ ህዝብ ላይ ጦርነት እንዳይከፍት ስጋት ያደረባቸው ዶክተር አምባቸው በድብቅ ከህወሓት ጋር ንግግር ይጀምራሉ። በወቅቱ ለመንግስታዊ ተልዕኮ ወደ አሜሪካ በሄዱበት አጋጣሚውን ተጠቅመው ነበር የህወሓት መሪዎችን ለማነጋገር የሞከሩት። በዚህ ጊዜ የህወሓት መሪዎች ለሁለት ጎራ ተከፍለው ነበር። ከአማራ ጋር አንታረቅም ያሉና አሁንም ከዚህ ህዝብ ጋር ሆነን አብይን ማስወገድ አለብን የሚሉ ሁለት ቡድኖች ተፈጠሩ።
ዶክተር አምባቸው ከ4 ኪሎ ሰዎች ተደብቀው እየሄዱበት ያለው መንገድ ግን ዘግይቶም ቢሆን ወደ ጠቅላይ ሚኒስትሩ ጆሮ መድረሱ አልቀረም። የዶክተር አምባቸውን ድብቅ አካሄድ ቀድሞ የተረዳው የደህንነቱ ሰው ጌታቸው አሰፋ ነበር። ከጠቅላይ ሚኒስትር አብይ አህመድ ጋር እጅግ ጠበኛ ቢሆንም በጉዳዩ ላይ ባደረበት የከፋ ብስጭት የተነሳ ጉዳዩን በግልጽ ነግሯቸዋል። አምባቸው ክህደት ፈጽሞብሃል፣ እርምጃ ልትወስድበት ይገባል የሚል መልእክት አድርሷቸዋል። በዚህ ጉዳይ ብቻ ለዶክተር አምባቸው መገደል ሁለት አካላት ተጠያቂ ይደረጋሉ። የመጀመሪያዎቹ ህወሓት ከአማራ ኃይሎች በተለይም ከባዕዴን ጋር እንዲታረቅ የማይፈልጉ ጽንፈኛ የህወሓት መሪዎች ዶክተር አምባቸው እንዲገደሉ ስለማድረጋቸው ይታመናል። ዶክተር አምባቸው በባዕዴንና በህወሓት መካከል እርቅ እንዲፈጠር አጥብቀው መፈለጋቸውን በጽኑ የተቃወሙ የህወሓት ሰዎች ነበሩ። ከነዚህ ሰዎች ዋነኛውም እንደ መንፈስ የሚቆጠረው የህወሓት ሰው ጌታቸው አሰፋ መሆኑ ታውቋል። ስለዚህም ጌታቸው አሰፋና ተባባሪዎቹ በነ ዶክተር አምባቸው ግድያ መሪ ተዋናይ ናቸው የሚል መረጃ አለ። ሁለተኛው መረጃ ዶክተር አምባቸው በድብቅ ከህወሓት ጋር ንግግር መጀመራቸውን ሰምተው የተቆጡ የ4 ኪሎ ባለስልጣናት ለግድያው ጠንሳሽ ናቸው የሚል ነው። በተለይ ህወሓት ከምድረ ገጽ ካልጠፋ ወይም መስራት የማይችል ሽባ ካልሆነ በስተቀር አንድ ቀን መጥቶ ያጠፋኛል የሚል ትልቅ ፍርሃትና ጥርጣሬ የነበራቸው ጠቅላይ ሚኒስትሩ ያልተጠበቀውን የዶክተር አምባቸው ድብቅ እንቅስቃሴ ሲሰሙ ፈጣን እርምጃ ሳይወስኑ እንዳልቀረ ታምኗል። በነ ዶክተር አምባቸው ግድያ ዙሪያ ከላይ የተጠቀሰው መረጃ የሚያስንቅ ሌላ ጉድም አለ። ነገሩ እንዲህ ነው። ግድያው ከመፈጸሙ ትንሽ ቀናት ቀደም ብሎ የአማራ ክልል ከፍተኛ ባለስልጣናት ወደ 4 ኪሎ ትልቁ ቤተመንግስት ለአስቸኳይ ስብሰባ ተጠሩ። የስብሰባው ምክንያት ክልሉ ከቤኒሻንጉል ጉሙዝ ክልል ጋር በሚዋሰንባቸው አካባቢዎች ጋር ከተፈጠረው የሰላም መደፍረስ ጋር ይያያዛል። በወቅቱ በቤኒሻንጉል ጉሙዝ ክልል መተከል ዞን አካባቢ የነበሩ የጉሙዝ ታጣቂዎች ሀበሻ ሲሉ የሚጠሯቸውን አብዛኛው አማራ ተወላጅ የሆኑ ንጹሃንን በቀስትና በስለት ጨረሷቸው። ይህን የሰሙ የወቅቱ የክልሉ ጦር መሪ የነበሩ ጄኔራል አሳምነው ጽጌ እጅግ በጣም በቁጣ ነደዱ። ተቆጥተው አልቀሩም። ከሚመሩት የክልሉ ሰራዊት እጅግ ጦረኛ ነው ላሉት ፈጥኖ ድራሽ ኃይል ከተታወጁ። በአይን ጥቅሻ ቤኒሻንጉል ጉሙዝ ክልል ያስገቡት የአማራ ልዩ ኃይል ቀደም ብሎ በአማራ ብሔር ተወላጆች ላይ ጥቃት ያደረሰውን የጉሙዝ ታጣቂ ኮቴውን እያሰሰ ድምጥ ማጡን አጠፋው። በአካባቢው የነፍስ ዘር እንዳታስቀሩ የተባሉ ይመስል ጄኔራሉ የላኳቸው እጅግ የታጠቁ የልዩ ኃይል አባላት በወሰዱት የበቀል እርምጃ ብዙ ጉሙዞችን ገድለው የራሳቸውን ብሔር ተወላጆችም አለንላችሁ በሚል አረጋግተው ተመለሱ። ይህ በጄኔራል አሳምነው ጽጌ የተወሰደ እርምጃ በቅድሚያ ሕግን የጣሰ ነበር የሚሉ አሉ። የእኒህ ወገኖች መከራከሪያ የአንድ ክልል ልዩ ኃይል ወደ ሌላ ክልል ገብቶ ጥቃት ማድረስ በሕገ መንግስቱ ፈጽሞ የተከለከለ ነው ከሚል ማሳመኛ ይነሳል። ይህም ብቻ አይደለም። የአማራ ልዩ ኃይል መተከል እንዲገባ የአማራ ክልል መንግስት አልፈቀደም ወይም አያውቅም ነበር ይባላል። ጉዳዩ ከክልል ባለስልጣናት እስከ 4 ኪሎ መሪዎች ከፍተኛ መደናገጥና ቁጣ ፈጠረ። ጄኔራሉ ነገም የአማራ ብሔር ተጠቃ በሚባልባቸው ወለጋ፣ ምዕራብ ሸዋ፣ አሩሲና ሌሎችም የሀገሪቱ አካባቢዎች በሌሊት ሰርጎ የሚገባና ብዙዎችን ድባቅ የሚመታ አደገኛ ኃይል መፍጠራቸው የፌዴራል ባለስልጣናትን ልብ ቀጥ የሚያደርገው ነው ተገኘ። ለዚህም ሲባል አስቸኳይ ስብሰባው በቤተ መንግስት ተደረገ። ይህን ስብሰባ የመሩት የወቅቱ ምክትል ጠቅላይ ሚኒስትር ደመቀ መኮንን ነበሩ። ስብሰባው በአብዛኛው የእርስ በርስ መገማገም ይበዛውም ነበር። በአጭሩ ግን የዕለቱ ስብሰባ አዲስ አበባ ውስጥ መደረጉ ነው እንጂ ሰብሳቢም ሆነ ተሰብሳቢዎች ሁሉም የባዕዴን አባላት ናቸው። ጠቅላይ ሚኒስትሩም ሆኑ የኦህዴድ ሰዎች አልነበሩበትም። በዚህ ስብሰባ ላይ ክፉኛ የስድብ ናዳ የወረደባቸው ጄኔራል አሳምነው ጽጌ ሆነው ተገኙ። አንተ ማንንም አትሰማም፣ እንደፈለክ ነው ልዩ ኃይሉን የምታዘዘው፣ የክልሉ መንግስት ሳይፈቅድ ጦር ታሰማራለህ ወዘተ የሚሉ ከባድ ትችቶች በጄኔራሉ ላይ ከክልሉ ባለስልጣናት ወረደባቸው። በተለይ ከሟቾቹ መካከል ምግባር የሚባሉት ባለስልጣን ጄኔራሉ ላይ አብዝተው ትችት ሲያወርዱ ነበር። ምክትል ጠቅላይ ሚኒስትሩም ጄኔራሉ በመተከል ጦር ማዝመቱ ህገወጥ እንደሆነ ገልጸው ተጠያቂነት እንዲኖር እንደሚሰሩ አሳወቁ። የስብሰባው መሪም ሆነ ሌሎች ተሰብሳቢዎች ጄኔራል አሳምነው ላይ የስድብ ጅራፋቸውን ሲያወርዱ ቆይተው ሻይ ሰዓት ደረሰ። በዚህ ጊዜ አንድ እንግዳ ነገር ተፈጠረ። ጄኔራል አሳምነው ጽጌ ለሻይ እንደወጡ አልተመለሱም። ስብሰባው ከሰዓት እንዲሁም በማግስቱም የሚቀጥል ቢሆንም ከጓዶቻቸው የወረደባቸው የስድብ ናዳ እጅግ ስላበሳጫቸው ፕሮቶኮል ሳይጠብቁ ቤተ መንግስቱን ጥሰው ወጡ። የሚያስደንቀው ደግሞ አጃቢዎቻቸውንና ሹፌራቸውን ሁሉ ትተው መኪናቸውን እየነዱ አባይን ተሻግረው በሌሊት ቀድመው ባህር ዳር መግባታቸው ነው። ጄኔራሉ ባህር ዳር ከደረሱ በኋላ ብዙም ሳይቆይ 4 ኪሎ ትተዋቸው የመጡ አመራሮች ወደ ባህር ዳር ተመለሱ። በወቅቱ የአንድ አመራር ቤተሰብ ሞቶ ወደዚያ ለቅሶ ለመድረስ እየተቻኮሉ ነበር።
በዚህ ጊዜ ጀነራሉ በቢሮአቸው ጥብቅ ስብሰባ ላይ ነበሩ። ወዲያው የሆነው ሳይታወቅ ድብልቅልቁ ወጣ። የሞቱት ሞቱ። ጀነራሉን ብዙ ሳይቆዩ መንግስትን በኃይል ለመጣል ሲሞክሩ ነበር ተብለው ተገደሉ። ጀነራል አሳምነው 4 ኪሎ በነበረው ስብሰባ ያበሳጯቸውን አመራሮች ተኩሰው እንደገደሉ ቢታመንም ዶክተር አምባቸው ግን አስቀድሞ በተጠነሰሰ ሴራ በዚህ ምክንያት እንዲሞቱ እንደተደረገ፣ ነገር ግን ጀነራሉ እንዳልገደሏቸው ሰነዱ ይጠቁማል። የወልቃይት አማራዎች ዘብ ተደርገው የሚቆጠሩት ኮሎኔል ደመቀ ዘውዱ ደግሞ ሌላ አስደናቂ ምስጢር አውጥተዋል። የካደን ጀነራል አሳምነው እርስ በራሳችን እንድንጋደል ህይወት እንድናጣ ብዙ ቤት የሀዘን ድንኳን እንዲጣል ብዙ እናቶች እህቶች ሀዘን እንዲለብሱ ፈጽሞ ሄዷል። ኮሎኔሉ ወደ መጨረሻው ሰዓት ከጀነራል አሳምነው ጽጌ ጋር ተጣልተው ነበር። በክልሉ አመራሮች መካከል የተፈጠረውን መከፋፈል የተረዱት ኮሎኔሉ ይህን ነገር ለህዝባችን አይበጅም በሚል ጀነራሉን ለማነጋገር ወደ ቢሮአቸው ይሄዳሉ። ኮሎኔሉ ድንገት አንኳኩተው ጀነራል አሳምነው ቢሮ ሲገቡ ግን የጠበቃቸው ቃታውን ያነጣጠረ ሽጉጥ ነበር። በዚህ የደነገጡት ኮሎኔል ደመቀም በፍጥነት ሽጉጣቸውን መዥርጠው ጀነራሉ ላይ አነጣጠሩ። ለሰዓታት መፋጠጥ ሆነ። ደፍሮ ምላጩን የሚስብ አልተገኘም። ቀስ በቀስ ሁለቱም የሽጉጣቸውን አፈሙዝ ዘቀዘቁ። ኮሎኔሉ እንዲህ ሲሉ ጥያቄ ያቀረቡ፣ ምን አድርገህ ነው? እና አብይና አምባቸው እኔን አስረው ወይ አባረው በቦታ ያንተን ለመተካት አስበዋል። ስለሆነም ጀነራል አሳምነው ስልጣኔን በኮሎኔል ደመቀ እነጠቃለሁ የሚል ስጋት ነበረባቸው ይባላል። ይህን የተናገሩት ራሳቸው ኮሎኔሉ ናቸው። ኮሎኔል ደመቀ እንደሚሉት ጀነራል አሳምነው በኢህአዴግ ጊዜ በእስር ቤት በተፈጸመባቸው ግፍ የአእምሮ መታወክ ሰለባ ሳይሆኑ አልቀረም። በዚህ የተነሳም ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር ጀነራሉ ደሞዝና ጥቅሙ ሳይነካ እረፍት የሚያደርግበትን ሁኔታ እንዴት እንፍጠር እያልን ስናመቻች ነበር ብለዋል። ይህን ሐሳብ በተዛባ መልኩ የሰሙት ጀነራሉ ግን ስልጣኔን ሊቀሙኝ ነው የሚል ስጋት አድሮባቸው ነበር። በዚህ ንዴት ውስጥ የገቡት ጀነራል አሳምነው ጽጌ ለሰኔ 15ቱ ግድያ አቀነባባሪ ናቸው ብለው ያምናሉ ኮሎኔሉ። ይህ ግድያ በተፈጸመበት ወቅት 2 የመከላከያ ሰራዊት ከፍተኛ መኮንኖች መገደላቸውም ይታወቃል። ከሟቹ አንዱ ጀነራል ሰዓረ መኮንን በአገራዊ ስሜታቸውና ለመከላከያ ባላቸው ፍቅር የታወቁ ናቸው። ወሎዬ ናቸው የሚሉ ምንጮችም አሉ። ለመገደላቸው ምክንያት ተብሎ የሚነሳ አንድ ጉልህ ነገር አለ። መከላከያ የብሔርና የሥራ ዘብ እንዲሆን የሚፈልጉ ኃይሎች ጀነራል ሰዓረን በቀላሉ ማሳመን አልቻሉም ነበር። መከላከያ ብሔር የለውም የሚሉት ጀነራል በወቅቱ ስልጣን ለጨበጡ አዲስ ኃይሎች ፈተና ነበሩ። እንዲሁም የጠቅላይ ሚኒስትር አብይ አህመድ ወዳጅ የሆኑ የአረብ መሪዎች መከላከያ ላይ እጃቸውን እንዲያስገቡ ሲፈቀድላቸው የተመለከቱት ጀነራል ሰዓረ የመከላከያ ሰራዊታችንን ጓዳ ለሌላ ሀገር መክፈት በአገር ህልውና ላይ ትልቅ አደጋ ያስከትላል በማለት በቁጣ ተቃውሟቸውን ገልጸዋል። እነዚህና መሰል ጉዳዮች ጀነራሉን ሳያስገድሏቸው እንዳልቀረም ተጋልጧል። የዛሬን አበቃን። ምርመራ እንድናደርግበት የምትፈልጉት የታዋቂ ሰው አሟሟት ካለ በሐሳብ መስጫው ላይ ልትጠቁሙን ትችላላችሁ። ሰናይ ጊዜም